የእንግሊሽ ፎር ኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። እዚህ ጋር ዛሬ ይዘን የመጣነው የትምህርታችን ርዕስ ምንድነው? ዳይሊ ወርድስ ይባላሉ። ቀን ተቀን የምናገራቸው ቃላቶች ናቸው። ሚኒንጋቸውንና በአረፍተ ነገር እንዴት እንደሚገቡ እናያለን። የመጀመሪያው ቃል ምንድነው? አቺቭ ይላል። አቺቭ ማለት ሚኒንጉ ምንድነው? to succeed in doing something ማለት ማሳካት መድረስ ማለት ነው። succeed in doing something succeed ማለት ማሳካት ነው። በኤግዛምፕል ስናየው I want to achieve my goal አለ ያውላችሁ። I want to ማለት እፈልጋለሁ፣ ግቤን ማሳካት እፈልጋለሁ፣ ማሳካት የሚለው achieve። ሁለተኛ ላይ improve meaning to make something better ይላል። እዚህ ጋር meaning to make something better አምሃሪኩ ምንድነው? ማሻሻል ማለት ነው። በአማርኛ improve ማለት ማሻሻል ወይም something better ማለት እዚህ ጋር አያችሁት? make something better የሆነ በቃ ማሻሻል ነው። በኤግዛምፕል she wants to improve her English እሷ እንግሊዘኛዋን ማሻሻል ትፈልጋለች ነው አይደለ? እዚህ ጋር እንግሊዘኛዋን ስፒኪንግ ሊሆን ራይቲንግ ሊሆን ይችላል። ራይቲንግ እንግሊሽ ሊሆን ይችላል። ስፒኪንግ እንግሊሽ ያንን ለማሻሻል ትፈልጋለች። ኢምፕሩቭ ማለት ማሻሻል ማለት ነው። እዚህ ግን በግራፍ እንደምታዩትም ታች ከነበራችሁበት ወደ ላይ ከፍ ማለት በፕሮዳክት ኳሊቲ ሊሆን ይችላል። በራሳችሁ ማይንድ ፐርፎርማንስ ውስጥ ያላችሁ ችሎታ ስኪል ፐርፎርማንስ ሊሆን ይችላል ማለት ነው። ያን ኢምፕሩቭ ማለት ያ ነው ማለት ነው። በአረፍተ ነገር ስትይዙት አይረሳችሁም የሚኒንጉ ማለት ነው የወርዱ። ቀጣይ ወዴት እንሄዳለን? ኢፈርት። ሶስተኛ ኢፈርት ነው። ኢፈርት ሚኒንግ ሃርድ ወርክ ኦር አቴምፕት። ይሄኛው ኢፈርት ማለት ሃርድ ወርክ ኦር አቴምፕት ጥረት ማለት ነው። ጥረት ኢፈርት ማለት ከውስጣችን ያለው ጥረት ኃይል ማይንድነስ ኢፈርት ሊሆን ይችላል። መስል ኢፈርት ሊሆን ይችላል። እነኛ ማለት አሁን ሰክሲድ ኒድ ኢፈርት ስኬት ጥረት ይፈልጋል። ጥረት ከውስጥ ኢፈርት ማለት ከውስጥ አቅም ከአእምሮአችን የምናወጣው ሊሆን ይችላል። የአእምሮአችን የጡንቻችን ጥንካሬ ሊሆን ይችላል። ጠንክሮ ለመስራት ኢፈርት ያስፈልጋል ውጤታማ ለመሆን። በኤግዛምፕል ስናየው ምንድነው እዚህ ጋር ሰክሲድ ኒድ ኢፈርት ስኬት ምን ጥረት ይፈልጋል አለ። ኒድ ኢፈርት አሁን ገብቷችኋል? ኢፈርት ማለት ከመስላችን ወይም ከአእምሮአችን የምናወጣው አቅም ማለት ነው። ኦፖርቹኒቲ አራተኛ ማለት ነው። ሚኒንግ ኤ ጉድ ቻንስ ማለት ነው። ኦፖርቹኒቲ ይሄን ሲባል ታውቃላችሁ። እድል የሥራ እድል ምን ሲባል ሰምታችሁ ታውቃላችሁ። this job is a great opportunity አለ። ይህ ስራ ታላቅ እድል ነው አለ። this job is a great opportunity ጆብ ካል ኦፖርቹኒቲ መኖሩን ኦፖርቹኒቲ ሲባል ጆብ ማስታወስ አለባችሁ። በቀላሉ እንዳይጠፋ ከአእምሯችሁ ማድረግ ትችላላችሁ ማለት ነው። ቀጣይ አምስተኛ ኮንፊደንት ሚኒንግ ሹር አባውት ዩርሰልፍ ነው። ሚኒንግ ሹር አባውት ዩርሰልፍ ራስን ይሄ ምንድነው? ሹር አባውት ዩርሰልፍ በራስ መተማመን ማለት ነው። ኮንፊደንት ራስን በራሱ የሚተማመን ኮንፊደንት ነው እሱ ነው። ኮንፊደንስ ነው። ኮንፊደንት ማለት ሰውየው በራሱ ይተማመናል ማለት ነው። ሰውየውን ነው እየተናገረ ያለው እዛ። ሹር አባውት ዩርሰልፍ ነው በራስ መተማመን። ቢ ኮንፊደንት when you speak ሲናገር ምንድነው? ሲናገር ራሱን በተማመን ነው። ይሁንም አይፈራም ማለት ነው። ሲናገር እዚህ ጋር ኮንፊደንት when you speak ሲናገር በሚናገር when you speak በሚናገርበት ጊዜ ልዩ በኮንፊደንት ነው ማለት ነው። ቻሌንጅ ስድስተኛ ቻሌንጅ ምንድነው? ሚኒንግ something difficult ማለት ነው። something difficult ያ ማለት ፈተና difficult ማለት ቻሌንጅ ሲባል ሰምታችሁ ታውቃላችሁ። ቻሌንጅ ማለት የሆነ ነገር ለመስራት ኢፈርት የምናወጣበት የሆነ ከፊታችን የሚያደናቅፈን ነገር ዝም ብሎ የማይታለፍ ቻሌንጅ ችግር ሊሆን ይችላል። ፈተና እንደማለት ነውና ላይፍ ሃዝ ማኒ ቻሌንጅስ በህይወት ስንኖር ብዙ ቻሌንጆች ያጋጥማቸዋል። ያንን ሃዝ ህይወት ብዙ ፈተናዎች አሉት ነው። that means
ስለዚህ ቻሌንጅ ማለት የሆነ ፈተና በየቀኑ የሚያጋጥመን ፈተናዎች ድንገት በህይወታችን የሚያጋጥመን ነገር አለ። ፈተና ማናቀው ህይወታችን ወደ ሳድነስ የሚቀይር ሊሆን ይችላል። ብዙ ኢፈርት ተጠቅመን ያንን ቻሌንጅ እንድናልፈው የሚጋብዘን ሊሆን ይችላል ማለት ነው። ቀጣይ ሰባተኛ ፎከስ ቅድም አቺቭ እንዳልነው ፎከስ ደግሞ ጎሏን ይችን ፎከስ ማለት አንድ ላይ ኮንሰንትሬት ሆኖ አንድ ነገር ላይ ፎከስ ማድረግ ማለት ነው። ሚኒንግ ጊቭ አቴንሽን ይላል። በቃ ጊቭ አቴንሽን ሙሉ ትኩረት ሰጥተን ፎከስ ስናደርግ ይዛት ጊቭ አቴንሽን ይባላል ማለት ነው። ፎከስ ኦን ዩር ስተዲ ወደ ጥናት ፎከስ አድርግ። ፎከስ ኦን ዩር ስተዲ በትምህርት ላይ ትኩረት ስጥ እንደማለት ነው። የስምንተኛው ሃቢት ነው። ሃቢት ማለት ልምድ ማለት ነው። ሃቢቹዋል አክሽን ምን ሲባል ሰምታችሁ ታውቃላችሁ? በፕሬዘንት ቴንስ ጧት አሁን ምን ማለት she washes her face every morning ማለት ትችላላችሁ። ሁሌ ጧት ፊቷን ስትታጠባለች። ሃቢት ማለት ልምድ ነው። ሁሌ ሃቢት ልምድ ነው። በቃ ልምድ ማለት ነው። ያዙ። እሺ ሰክሰስ ምንድነው? ሚኒንግ አቺቪንግ ዋት ዩ ዋንት። ሰክሰስ ማለት ምንድነው? እንግዲህ አቺቪንግ ዋት ዩ ዋንት የምትፈልጉት ነገር ማሳካት ስኬት ማለት ነው። ሃርድ ወርክ ብሪንግ ሰክሰስ ነው። ጠንክሮ የሰራ ሰው ስኬትን ይጎናጽፋል ማለት ነው። ከባድ ሰው ለስኬት ያመጣል። አስረኛው ሞቲቬት ምንድነው? ሞቲቬሽናል ስፒከሮች ሲባል ትሰማላችሁ። ሞቲቬት ማለት መቀስቀስ ሊሆን ይችላል። ቱ ኢንካሬጅ ማበረታታት ሊሆን ይችላል። ያ ነው ሞቲቬት ማለት እንደዛ ነው ማለት ነው። ቲቸር ሞቲቬት ስቱደንትስ አየች መምህራኖች ተማሪዎቻቸውን ያበረታታሉ ማለት ነው። ለዛሬው እዚህ ላይ ይበቃናል። ነገ በሌላ ርዕስ እስከምንገናኝ ቻው፣ ደህና ሁኑ።